አገርን ወክላ ነው ከ5 ከ6 ቀን በኋላ የምትወዳደረው። አሁን እኔ እቃ በመያዝ ያገለገልኳት ነው። አሜን ያው አገሬን ያገለገልኩ እንደሆነ እየተሰማኝ ነው። እንዴት ነው እንክብካቤ? በጣም ተመችቶሻል? ቴንክ ዩ። ሚስ ወርልድ ኢትዮጵያ ኦኬ። እንታለው አለው እዚህ ጋር ሚስ ወርልድ ሳይሆን ሚስ ወርልድ ኢትዮጵያ ናለው። ውድድሩ የሚካሄደው ሜይ 7 ነው። ከሜይ 7 እስከ ሜይ 24 ድረስ ነው የሚሆነው። ኦኬ እና ህንድ ነው የሚካሄደው በሞዴሊንግ ስራ ላይ ማለት ነው። ሁልጊዜ ግራ ግብት የሚለኝ ነገር አንድ ነገር አለ። ምንድነው እሱ መሰለሽ? አሁን ሚስ ወርልድ ሲባል ያው ሴቶቹ ናቸው የሚባሉት አይደል? ወንዶች አይወዳደሩም እንዴ? ይወዳደራሉ። አይ እናንተ ውድድር ላይ ምንም አይቻላቅም ብዬ ነው። ሚስተር ወርልድ የሚባል አለ እና በዚህ አመት ናትናኤል ሚክሮ ነበረ ሚስተር ወርልድ እና ወንዶችም አሉ ሴቶችም አሉ። እንትን ቁንጅና ብቻ አይደለም ባይደው ብዙ ነገር መስራት አለባችሁ እንደዛ ለፓጀንት ውስጥ ለመግባት። ምንድን መሰረት ያለበት? አሁን ፍላጎት አለኝ እኔ ከአንድ በላይ 2 እና 3 የሆኑ እርዳታ ድርጅቶች ጋር እሳተፋለሁ። ማያስ ቻሪታብል ፋውንዴሽን እነሱ ጋር አምባሳደር ነኝ። መስጠት እርዳታ ድርጅት ከእናቶች ጋር ነው የሚሰራው። ማያ ደግሞ ሃይድሮሴፋለስ እና ስፓይናል ቢፊዳ የተጎዱ ልጆችን ነው የምናግዘው። እነሱ ጋር ዳይፐር ዶኔት በማድረግ ቻሪቲ ሬዝ በማድረግ እና በተለያዩ ነገሮች እናግዛቸዋለን። ለዛ ከመልክ ያለፈ ደግሞ ሰዎች ጋር መድረስ የሚያስችልህ ነገር ነው እና ሚስ ወርልድ 130 ሀገር በላይ የሚሳተፉበት ውድድር ስለሆነ የነሱን ድምጽ ወደ ዓለም ነው የሚያወጣው ማለት ነው። ዳንሽ ጉሬዛ ሰላም፣ ጉሬዛ ሰላም። እዛ ውስጥ አንበሳን የሚኖረው አሉ፣ ግን እስካሁን አልወጣም። ተከፍቶልታል መቼ ተከፈተ? ወይ የምሳ ሰዓት ላይ ምናምን ወጣ። ቪዲዮ እየቀረስኩ ስትበላ ምናምን ደስ ቫይራል ነው ቪዲዮ ታውቂ ነበር ወይ? አሃ ከሞትኩ በኋላ ታዋቂነት ምን ያደርግልኛል? በሸማኔ ነው እኔ እንጃ ምን አውቃለሁ። ነበር የሆነ ፑሽማን ነው ሲያስፈራ ማለት ነው። በኢየሱስ ጉማርጊው ነበር የዘለለበት መሰለው። ባጠጩም ችግር የለም ማቅረብ ብቻ ወዳፍ ፈገግ እያለ አንተ ወንድሜ ታውቂለህ፣ እኔ እንደምወደው ወንድሜ ታጥሩ ሰው እና አንተ ወንድሜ ነህ። ጫማሽ ክራውኒንም ላርጋት እባክህ። ምን ሳምሩ በጌታ በኢየሱስ ወንድሜ ኦኬ አቺ እንደ ጀልባም ነው ማለት ነው። እንደ ጀልባም ነው ገባኝ። እንደ ጀልባ የሚቀይረው አውራሪስ። አንተ እውነትም አውራሪስ ነው የሚመስለው። ወሊስ ነገሮች ግን ደስ ይሉ። ተወደድሽው? ቤት ምናምን አፈልጊ ሁሌ አገለግላለሁ በነፃ። አስታውሳለሁ መች ይረሳለሁ መች ይረካል እንደማገኝሽ
ተስፋ አድርጋለሁ ተስፋ አድርጋለሁ ኮግራ ትችላለህ ወይ እሺ ስራ እየሰራ ወንድሜ እናልሽ እነሱ በሊፍት ሄዱት ነፍሰው ስላለ ገና ሊፍት መጠበቅ ማይሆን ነው። ለጤናም ለምን መሮጡ ጥሩ ነው ብዬ አራተኛ ያለው ስምንተኛ እሺ ስምንተኛ ድረስ ስድስተኛ ነገር ዛሬ ከተገናኘነው መሰረት ልጃችን ሀሴት ኒው ፌስ ኦፍ አፍሪካ ኒው ፌስ ኦፍ ኢትዮጵያ በዓለም ደረጃ ምን እንደሚመስል ራዕዩ ምን እንደሆነ አሳይታ ከዚህ በነበሩ ሌሎችና ውድድሮች ፕሮባብሊ ሊደገም በማይችል ሁኔታ ሰቅላ ስለመጣች ለቱሪዝም ሚኒስትር እንኳን ደስ አለሽ እንኳን ለዚህ አበቃሽ ለማለት ነው። ሀሴት ብዙዎቹን በራሷ ጥረት በአስተማሪዎቿ ከዛ በላይ ደግሞ ይሄን ባግራውንድ ባደረጉት ቤተሰቦቿ ጥረት ይህ ጥረት ኢትዮጵያ አሁን ያለችበትን እንደምንጠር የሚያሳይ አንዱ ሪፍሌክሽን ነው ብንል ማጋነን ነው። ስለዚህ ልዩ የሚያደርገው እሱ ነው። እንግዲህ ክብርት ሚኒስትር ሀሴት እዚህ ስለመጣች ከምድረ ቀደምት ከምትባለው ሀገር ተነስታ ሄዳ ምድረ ቀደምትነታችንን አብስራ ስለመጣች እንደ ቱሪዝም ሚኒስትር እንኳን ደህና መጣሽ ለማለት ነው። በሚቀጥሉት አብረን የምንሰራቸው ስራዎች ሊኖሩ ይችላሉ። በዛ ፕሮፐር በሆነ መንገድ ተገናኝተን በደንብ እናወራለን። እንግዲህ ሀሴት እዚህ ደረጃ እንድትደርስ ያዋጡትንም ለማመስገን ነው የተገናኘነው። ክብርት ሚኒስትር እርስዎ የሚሉት ነገር ካለ ጊዜ ነው መጨረሻ ላይ ሀሴት ቢሰማሽ ነገር አመሰግናለሁ። በጣም የማመሰግነው አንደና መጣችሁ ሁላችሁ ነው። የሀሴትን አያት
የኢትዮጵያን ሚሊዮኖች ለዓለም የኢትዮጵያን ሀብቶች ያሉንን ብዙ ነገሮች በማሳየት ማድረጋችሁ በተለይ ረዘም ያለ ጊዜ ቆይተን የነበረው ውድድር ነው። በዚህ ሂደት ውስጥ የተወዳዳሪዎቹ እንደ ሀገር እና ያሉበትንም ቀጠና ጭምር ወክለው የመጡ በጣም ብዙ ተወዳዳሪዎች ናቸው የነበሩት። እንደምታውቁት እንደዚህ አይነት ውድድሮች የቁንጅና የመልክ ወይ የአለባበስ የፋሽን ብቻ ውድድሮች አሉ፣ ቁም ነገርም አለባቸው። Gracias.